በጋሞ ዞን የተለያዩ አካባቢዎች በተፈጠሩ የመሬት መንሸራተት ለተጎዱ ወገኖች ድጋፍ የማሰባሰቡ ተግባር ተጠናክሮ ቀጥሏል። የጎፋ ዞን አስተዳደርም ከሁሉም መዋቅሮች ሀብት በማሰባሰብ ለተጎጂዎች የገንዘብና የአይነት ድጋፍ አድርጓል። የዞኑ ሕዝብ በደረሰው አደጋ ማዘኑን የገለጹት የጎፋ ዞን ግብርና መምሪያ ኃላፊ አቶ ዳንኤል ደግፌም ከ12 መዋቅሮች የተሰባሰበ ከ3.5 ሚሊዮን ብር በላይ የገንዘብና የአይነት ድጋፍ መደረጉን ጠቁመዋል። እሺ፣ ከሁሉም መዋቅር ሰብስበናል። እያንዳንዱ መዋቅር አቅሙ የፈቀደውን ያክል የራሱን ጥረ ገንዘብም ቁሳቁስም ድጋፍ ያደረገበታልና የሁሉም መዋቅር ድምር 1 ሚሊዮን 70 ሺህ ብር ጥረ ገንዘብ ዛሬ መተን ያስረከብንበት ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶቹን 2 ሚሊዮን 456,200 ብር በድምሩ 3 ሚሊዮን 526,500 ብር ዛሬ ለተጎዱ ወገኖቻችን አስረክበናል። የፌዴራል መንግስት ግዢና ንብረት ባለስልጣንም በደረሰው አደጋ ለተጎዱ አካላት የበኩሉን አበርክቷል። የባለስልጣኑ ዋና ዳይሬክተር መሰረት መስቀሌም ለዞኑ አስተዳደር ያመጡትን ድጋፍ አበርክቷል። በዞኑ በወገኖቻችን ላይ በደረሰው ከፍተኛ ጉዳት የተሰማንን ጥልቅ ሐዘን መግለጽ እንፈልጋለን። የተጎዱ ወገኖች በዚህ አደጋ ምክንያት ህይወታቸው ያለፉ ዜጎቻችን ነፍሳቸው በሰላም ትረፍ፣ በህይወት የተረፉትን ደግሞ እግዚአብሔር እንዲያጽናናቸው እንለምናለን። እንዲሁም ደግሞ አሁን የዕለት ድጋፍ ለሚያስፈልጋቸው ወገኖቻችንን ማድረግ የምንችለውን ያህል የዕለት ድጋፍ እርዳታ ይዘን የመጣ ነው። ያመጣነው ድጋፍ ዱቄት ነው፣ ለምግብነት የሚያገለግል ዱቄት ነው ይዘን የመጣ ነው። እንግዲህ ምናልባት ግምታዊ ዋጋው ወደ 500 ሺህ ብር የሚጠጋ ነው ይዘን የመጣ ነው ድጋፍ። በቀጣይ በሚደረጉ የማቋቋም ስራዎች ተቋሙ የበኩሉን ይወጣል ሲሉም ገልጸዋል። በመከላከያ ሰራዊት የዳሎል ማዕከላዊ ዝም በጉዳቱ ሰለባ ለሆኑ ወገኖች አለኝታነቱን አሳይቷል። የእዙ የሰራዊት ስነልቦና ግንባታ ኃላፊ ኮሎኔል ለጄሳ መገርሳም ድጋፉን ባስረከቡበት ወቅት እንደ እዝ የተሰማቸውን ሀዘን ገልጸዋል። የመከላከያ ሰራዊት በመሰል ማህበራዊ ኃላፊነቶች ሲሳተፍ መቆየቱን ገልጸው ለመጀመሪያው ዙር በእዙ የተመረተ በቆሎ ድጋፍ ይዘው መምጣታቸውን ጠቅሰዋል። ህብረተሰባችን ሰራዊቱ የህዝብ ሰራዊት ነው። ይሄን አዘናችን የጋራ አዘን ነው፣ የጋራ ችግር ነው። ይሄ መካፈል አለብን ብለን ነው እዚህ አመራሪና ሰራዊቱን ክፍሉን ወክለን እዚህ የተገኘ ነው። ይሄን ይዘን የመጣን ድጋፍ ብዙ ስለሆነ አይደለም። በኢዙ የተመረተው 100 ኩንታል በቆሎ ነው ይዘን የመጣ ነው ለህዝባችን። ከዚህም በኋላም ድጋፋችን በቻልነው ያህል ህዝባችን የምንደግፍበት፣ ህዝባችን የምናቋቁምበት፣ ቃል የምንገባበት መሆኑን ለማግለጽ ነው። ከዚህ ቤተሰቦቻቸው በዚህ ጉዳት የተሰዉ ያዘን መጽናናትን እንመኛለን። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ እየተደረገ ያለው ሰብአዊ ድጋፍ ተጠናክሮ መቀጠሉን ጠቅሷል። እየታየ ያለው የህዝብ ወገንተኝነት ከፍ ያለ መሆኑን የጠቀሱት ዋና አስተዳዳሪውም የመከላከያ ሰራዊት ከጅማ ድረስ ተጉዞ መምጣታቸው ከፍ ያለ ክብርና የሀገር ፍቅርን የሚያሳይ ነው ብለዋል። ችን እንደምናውቀው የሀገር መከላከያ ዳር ድንበር ከማስከበር አልፎ አገር እንደ አገር እንድትቀጥል ትልቅ አስተዋጽኦ የህይወት መስዋዕትነት እየከፈለ ያለ ነው። ለኛ የነሱ እዚህ ተገኝቶ ድጋፍ ማድረግ መልእክቱ በጣም ከፍ ያለ ነው። ያመጡት ቁሳቁስም ብቻ ሳይሆን እዚህ መገኘታቸው ምን ያክል ለህዝባችን ያላቸውን ክብርና ፍቅር የሚገልጽ ስለሆነ በአጠቃላይ እነሱንም ሌሎች ተቋማት የመንግስትም መንግስት ያልሆኑ ተቋማትንም በጋሞ ዞን አስተዳደር ስም ከፍ ያለ ምስጋና እና አድናቆት መስጠት እንፈልጋለን። ተጎጂዎችን መልሶ በማቋቋም ሂደት ከፍ ያለ ድጋፍ ስለሚያስፈልግ በቀጣይም ሁሉም የበኩሉን እንዲወጣም ዶክተር ደምስ ጥሪ አቅርበዋል። ይሄን ስል ሌሎች እስካሁን በደረሰው ድጋፍ ምግብና ምግብ ነክ በአካባቢ ያሉ ሰዎችን ጊዜያዊ ድጋፍ ከማድረግ አንጻር ጥሩ የሚባል ድጋፍ እየመጣ ነው። ነገር ግን በቀጣይነት አካባቢውን ስለማቋቋም መልሶ መገንባት ከፍተኛ ድጋፍ የሚያስፈልግ ስለሆነ
በዚህ ሚዲያ የሚከታተሉ ሁሉ ድጋፍ በጣም እንደሚያስፈልግ ብዙዎች ገና ያልተረዱ ተማሪዎች አባታቸው እናታቸው ሞቶ ገና ሳይኮሎጂካሊ ራሱ ያልተዘጋጁ በአእምሮ መደገፍ የሚያስፈልግ ሰላማቸው መመለስ ጉዳይ እነሱን ማቋቋም ተማሪዎች ትምህርት ቤቶች ይወደሙ አሉ፣ ጤና ተቋማት ይወደሙ አሉ። በርካታ መሰረተ ልማቶች አካባቢው ላይ ስለማይገኙ ድጋፋችሁ እንዲቀጥልና ሌሎች በእናንተ ኔትወርክ ውስጥ ያሉ አካላት ሁሉ የድጋፍ እጃቸውን በመዘርጋት ማህበረሰባችንን አሁን በህይወት ያሉትን ደግሞ ወደ ነበሩበት ለመመለስና ቀጣይ ህይወታቸውን በተሻለ ሁኔታ እንዲመሩ ለማድረግ የሁላችሁን ድጋፍ እንፈልጋለን።